እናት ግን አስበሽበት ነው ከዚህ ልጅ ጋር? አዎ ይርኔ በጣም ወደዋለሁ። በጣም ነው የምወደው። እሱ አፈቅረዋለሁ። ትመጣጠናላችሁ እንዴ? የኔን መውደድ ስሸሽጋት መቼ መስሎኝ እንዲህ ላጣት ፍቅሬን ባልነግራትም እንዴት አይገባትም አሳስቃ ልቤን ሰርቃ ቀረች ምነው ከኔ ርቃ እኛ ምንም አንቺ በሌለሽበት ማናወራው ነገር የለም። እናወራው ቁጭ በይ። ምንድነው የምትይው? እማ በማርያም እኔ ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ቤተሰብ ዛሬ ብዙዎቻችሁ የምትጠብቁትን ነገር ላሳያችሁ ነው ማለት ነው። ማሚንም እናንተንም አንድ እንግዳ ላስተዋውቃችሁ ነው። እንግዳ ስላችሁ ከዚህ በኋላ ብቸኝነት በቃ ቀረ። ምን ልላችሁ ፈልጌ ነው፣ እናንተንም እናቴንም ፍቅረኛዬ ላስተዋውቃት ዛሬ እዚህ ቦታ ተገኝቻለሁ። ማሚንም እናንተንም ሰርፕራይዝ ላረጋችሁ ነው ማለት ነው። ሰርፕራይዝ ማሚን ዝም ብዬ ምሳ እንብላ ወጣ እንበል ምናምን ብያት፣ በዛውም ደግሞ ጓደኛዬን ትተዋወቂያለሽ ብዬ እዚህ ጠርቻታለሁ፣ አምጥቻታለሁ ማለት ነው። ሄደበላለች ስትመጣ እሷ ትገባለች ማለት ነው መግቢያው ላይና እንዴት ነው የኔን ጓደኛ ለማየት አልጓጓችሁም? ምን ሁሌ ከጓደኛ ጋርና አንድ ጓደኛ ያስፈልጋል ያስተሉ ነበር። ይኸው ዛሬ ቀኑ ደርሶ ልትተዋወቁ ነው ማለት ነው። እና እኔም በጣም ጓጉቻለሁ ወደ እናንተ እቹትና ፍቅረኛዬ ጓደኛዬ ብዬ ለማስተዋወቅ ጓጉቻለሁ። በዚህ አጋጣሚ እንዴት ነው ያለውበት ቦታ እስቲ ዞር አድርገህ ታሳያለህ። ተውግለ ነገሩ ሰርፕራይዝ ይሁንና ቦታውም ያለንበትም ለዛ እና ቤተሰብ ምንድነው ማለት ይከብዳል፣ ግን እስማ ሚዲያ ላይ ማቅረብ በእውነት እኔ ትንሽ ድብቅ ለመሆን ሞክሬ ነበር ማለት ሚዲያ ላይ ላለማምጣት ማለት ነው። በጣም ቆንጆ ስለሆነች በጣም ውብ ስለሆነች ሚዲያ ላይ ማምጣት ማቅረብ እፈራ ነበረ። ዛሬ ያው እንደምንም በድፍረት በቃ ይሁን ያው አንድዬ ጋር እየተጠባበቅን እንትን እንላለን ላለመቀማት ማለት ነው። የምር እርግጠኛ ወንድ አይደለም ሴት የሚመኛት አይነት ልጅ ናትና እና ምንድነው ልላችሁ የፈለኩት እስካሁን ድረስ እናንተ ጋር ያላመጣሁበት ምክንያት በጣም ቆንጆ ውብ ስለሆነች ነው። ያው ከኔ ትበልጣለች አላሽም ውበት ማለት ነው። አስባችሁታል? ከኔ የምትበልጥልሽ ወይኔ እኔ ፕላስ እሷ እና ዛሬ የተገኘውበት ምክንያት ጓደኛዬን እናንተንም እናቴንም ላስተዋውቃት ነውና ማሚ የናፈቀቻችሁ ማሚ ስትመጣ እዚህ ጋር ያለውን እንቀጥላለን። ካሜራማን በደንብ አድርገ ማሚን ሹት ትወስዳለህ። እሺ ለማንኛውም ማሚ ስትመጣ እንቀጥላለን። ቤተሰብ ማሚ መጣለች። ሰላም በያቸው እስቲ እዛጋ። ሰላም ውድ ቤተሰብ እንደምን ቆያችሁ? እንደምን ከረማችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። በጣም ነው ናፈቃችሁኝ። ስለእውነት ተጠፋፍተናል። የነገርኳቸው ነበረ በዚህ አጋጣሚ። አዎ እና ቤተሰብ እና ማሚ ዛሬ ማለት ነው ከቤት ወጣ ብለን ፈታ እያልን ነው። እግረ መንገዳችንን ደግሞ ያው የምትተዋወቀው ሰው አለ እንደነገርኳችሁና ያው ስትመጣ ያለውን ነገር ታያላችሁ። ማሚ ቺርስ ፈታ በእንጃንቺ ምንድን ምን ሆነሽ ነው? ቺርስ ያው እሺ ቺርስ ተብሎ አይቀመጥም። አይጠጣም። አላቀም እኮ ለዛ ነው። ኮሜንት ላይ እንትን ምንድነው እንትን አትጠቀምም እንዴ እንዳይሉ አላት አልፈልግም መቀናጣት ምናምን ለዛ ነው። አልለመድኩም።
እና እኔና ማሚ ደህና ነን ወደ ቤተሰብ በባዶ የጠጣን አይደለም ምግብ አዘናል እንዳትታዘቡ ኮሜንት ላይ አንዳንድ ሰዎች በስማም የረ ይናገራሉ በጣም ነው የሚናገሩት ይናገሩ ችግር የለው ሳንበላን ኖር መቼስ የበላን ነውና ችግር የለው ምን ነው ሳቅ አልክ ተገኘ አይ ፈገግታሽን አይቼከነ ረረረ ስቃለሁ እኮ ከቀናት አንዳንድ ቀን ስቃለሁ ሁሌ ባልስቅም አይ እማ ምን መሰለሽ ነግሬሻለሁ ማለት እሷ ስትመጣ ማለት ነው እናት እሷ እንዲሷ ጓደኛዬ ስትመጣ በጣም ያብታም ልጅ እንደሆንኩ ነው የተናገርኩት ብር በቃ ጀነን ነበለሽ በጣም ብር እንዳለው ሰው ችግር የለውም ይመጣል እሱ ችግር ነው በታዳጊ ሀገር መኖር 5 ሳንቲም ሳይኖረኝ በጣም ብር ያብታም ልጅ እንደሆንኩ አዎ እዚህ ጋር ስለ ሚሊዮን ነው መታወሪው እሷ ስትመጣ ምን እንደምትይኝ ልንገርሽ ይርኔ የ10 ሚሊዮን ብር ዝርዝር ይዘልኝና ምናምን ትይኛለሽ ረጥ ብዬ ምናምን ማላ 5 የለሽ እሺ ብር ጌታ አይ ለማንኛውም ስልሽ በባዶ ቆንጆ ይሁንልሽ ላንተ ይሁንልኝ ለላ ስሜትሽን ተቆጣጣሪ ለማለት ያክል ነው አዎ ምን እማ ደግሞ አላ የለም ብለሽ ነው እና ተመጣለች እሷ ስትመጣ ማለት እንዳትደናግጪ እንዳትቆጪ አጋጣሚ ግን ትልቁን ነገር ሲጠራ በጣም ደንግጬ ነው እኔ አላቅም ምክንያቱም 10 ሚሊዮን ዝርዝር የሚባል ነገር አለ አይደለም እማ እኔ ስልሽ ባለሀብቶች የሚያወሩት እንደዛ ነው ብዬ ነው እኔ እንደዛ አይነት ንግግር እኔ እሷን ቁም ነገርን ስለምፈልግ ነው እኮ እኔ እንደዛ ብዬ ስላሳመንኳት ነው በጣም ሀብታም ልጅ ነው ምናምን ብዬ ስላሳመንኳት በነገራችን ላይ ሰውን አታሎ አይሆንም በሐቁ ነገር ነው መራመድ የምፈልገው በእውነተኛው አቅ ነገር ምንድነው ከዛ ጋር የምትመጣው ቆንጆ አለሽ እቺ እዛች ነይ እቺ አይሻል ሹተና ዝም ብለህ አንተ አስተባብሽኝ እኮ እንዴና አለውላ እንዴና ሰላም ነው አለ ማሚን ታዋቂያት እናት ናቸው አዎ እማ ሰላም ነው እግዚአብሔር ሰላም ነው ደህና ነሽ ቆይ ልሳ እንዴት ነሽ ሰላም ነው ታዲያ እግዚአብሔር እማ ጓደኛ ያልኩሽ እሷ ናት ምስር ትባላለች ታዋቂያት ምን ሆነሽ ነው ሙሉ እባላለሁ ምስር እባላለሁ ይነቃቸው እናት ነኝ እናት ናቸው አዎ እሷ ናት እናቴ ቤተሰብ በጉጉት ስጠብቁ የነበረችው ቆንጆዋና ውዷ ባለቤቴ ፍቅረኛዬ ማለት ነው እሷ ናት ተዋወቋት ነይ ሾ ነይ ይዛው ነይ እንደዚህ ልጅቷ ቆየሽ እኮ አንቺ ምን ሆነሽ ነው አዎ ባጃጅ እየጠበቅኩ ነበር ይቅርታ አለ ነገሩ ባጃጅ ጠፋ ሰሞኑን ከልክለው ነው አዎ ነዳጅ የለም ለዛ ነው እና ዝም አለሽ አይ የዛለው ተጫወትኩ ነው አለው አይ ዝም ማለት ያው አንዳንዴ ረማ ደግሞ ዝም ማለት የለብሽም እንዴ ምን ሆነሽ ነው ምን ነው ተንቆራጠጥክ አንተ ምን እንቆራጠጣለሁ ደስ አታምርም ጓደኛዬ አልወደድሻትም እሷ ጋር ነው መሆኑ ይቅርታ አድርጊልኝና እኮ ነው አሉ ሲዳሩ ማልቀስ ወግ ነው የሚባለው ማለት አይ ምንም በኋላ እናወራለን እንዴት አየሻት እሺ ነው ጥሩ ናት ቆንጆ ናት እዚህ እኮ ካልተጠሩ ቆይ እዛ የሆነ ነገር ትወስጃለሽ ጠርቻለሁ ልምጣ አይሰሙም ካልጠራሻቸው እሺ እናት ግን አስበሽበት ነው ከዚህ ልጅ ጋር አዎ ይርኔ በጣም ወደዋለሁ በጣም ነው የምወደው እሱ አፈቅረዋለሁ ትመጣጠናላችሁ እንዴ ማሚዬ ምን እያሉ ነው እንዴ ምን ሆንኩኝ ይርኔ እኮ ህፃን ይመስላል እንጂ ልጅ አይደለም ልጄን እኮ እኔ ነኝ የማውቀው ስለ ልጄ አስተዳደግና መች እንደተወለደ የማውቀው እኔ ነኝ ግን አንቺ ይመጥንሻል አንቺ እንዴ ማሚዬ ምን ይመጥነኛል እንዴ አሲቢበት ግን ብታሲቢበት ቆንጆ ነው አይ እናት ስለሆነ ይሆናል እንጂ እኮ ይርኔ ህፃን አይደለም ልጅ አይደለም እኮ አንቺ ነሽ የምታውቂው እኔ ስለ ልጄ የማውቀው እኮ እኔ ነኝ ግን በዚህ ጉዳይ ባንከራከር ጥሩ ነው እሺ ቆይ የሚጠጣ ነገር አምጪልኝ
ለስላሳ አምጪልኝ፣ ስፕራይት አምጪልኝ። ታዘሻት? አዎ ታዘኛለች። አዎ በና የመጣችሁ ጠይቁን፣ በዛ ሄዳችሁ ትጠፋላችሁ። እሺ ኡይ እናት ምንድነው? ምን አልሽ? ምንድነው ጽጥ ያላችሁት? ታወሩ? አይ ያወራን ነበርንና አስባችሁበት ነው ይሄንን ጉዳይ። ጓደኛዬ ናት አልኩ። ጥሩ ነው ጓደኛ መያዝ፣ ግን እሷ ትመጥናለች? ጓደኛ ትሆን ትችላለች እንዴ? ምን ያልሽ ነው? ትመጥናለች እንዴ እያሉ ነው። አንተ በእኔ ታፍራለህ እንዴ? አይ ማፈርን ምን አመጣ? ተዋደን የለ? አይ ምን ያልሽ ነው አንቺ? ምን የሚያሳፍር ነገር አለ? ምን እያልኩ ነው? እኔ ምን እናንተ ከተዋደዳችሁ እኔ ምን አገባኝ? ምናልባት ስለወፈርኩኝ ይሆናል እንጂ እኮ ማዘር አስተያየታቸው ልክ አይደለም፣ አመለካከታቸው ልክ ትልቅ ሰው መስላሽ ነው እንዴ? እናንተ ከተዋደዳችሁ እኔ ምንም ያገባ ነገር የለም። ግን ትንሽ አንተ እኮ መጥቀር ነው እንጂ እኮ አስባችሁበት ከሆነ ዛትስ ኦኬ። እኔ ምን አገባኝ? ቅር ያለሽ አንቺ ቅር ብሎሻል? እርግጠኛ ቅር አይለኝም። እኔ ምን ቅር ይለኛል? ግን አይ እሺ ትልቅ ሰው መስላሽ ነው ምስል? እኔ ትልቅ ናት አላልኩም፣ ግን በእውነት ምስሪ ለራሷ አንድ ፍሬ ሕፃን ልጅ ናት። አይ እኔና እሷ የሆነ ነገር እያወራን ነበርንና አንተ አሁን በመሀል ገባ። ግን ካሰባችሁበት ዛትስ ኦኬ፣ ምንም ችግር የለውም። አይ በቃ እሺ አሁን ጨዋታ ቀይሩ። አይ አንተ ካመንክበት ምንድነው? እኔ አመንኩ ማለት እናቴ አመነች ማለት ነው። አንቺ ደግሞ እንዳትጨናነቂ አይደብርሽ። ምን ልትናደጂ ነው? አይ እኔ አልናደድም። እኔ አንተ ከወደድከኝ እኛ ከተዋደድን የዛሬ እንትን ይሆነ ፍቅር ነው እንጂ ዋናው እኮ ምን አልሽም? ነገ እንዳይፈርስ ዛሬ ሆያ ሆዬ ነገ ደግሞ ሌላ ነገር እንዳይፈጠር እንጂ እኔ ምን አገባኝ? እኔ ከዚህ በፊትም ያው ሰው እንድትሆን ነው ምኞቴ። ግን አንዳንድ ጊዜ ሰዎች ልጆች ይቸኩሉና ወደ ሌላ ነገር ውስጥ ይገባሉና ያንን ማየት ስለማልፈልግ ነው። እንደዚህ አይነት ነገር ሲበላሽ ማየት አልፈልግም። እኔ እኮ አሁን ልጅ አይደለሁም። አንቺ ልጅ ነኝ ያልሽ ነው እንዴ? ልጆች ይቸኮላሉ ትያለሽ። እኔ ልጅ ነኝ። መጀመሪያ አቋምህን ብታስተካክል ጥሩ ነው። አቋምህን አስተካክል ማለት ምን ያልሽ ነው? ገና በዜሮ እያለህ ብቻ ግን እናንተ ተናበቡ። እኔ የሚመለከተኝ ጉዳይ የለም። ከራሴ ላይ እኔ አውርጃለሁ። አይ በዜሮ ምን ብር ከሆነ ችግር የለውም። በቃ ተሰርቶ ይመጣል። ብር የት ነው? ዝም ብሎ ብር ካልሰራህ ይመጣል እንዴ? መስራት አለ። ታወሩ ወይ? አይ እሷ በእርግጥ ለኔና ላንቺ ብላ ነው፣ ስለ ወደፊታችን ብላ ነው። በእርግጥ ማሚ ልክ ናት እኮ፣ ግን ብር እንደሆነ ችግር የለውም። አይ በእኔ ምንም እንትን ደስ አላሉትም፣ አልወደዱኝም ማለት ነው። አንቺ ዝም በይ። እናቴን ጠንቅቄ ነው ማቀው። መውደድ አለ መውደድ በእናትሽ አንቺ የደበረሽ የመሰለኝ ነው። እኔም አይ ያው ታውቃለህ፣ እኔ ምክንያቱም አሁን ላይ መማር አለብህ፣ መስራት አለብህ። ብዙ ነገር ይቀራሃል። ዘለ እዚህ ነገር ውስጥ ከገባህ ጥሩ እንዳልሆነ ነው እና ያው እንደ ትምህርትም እንደ እናትም አይ እናንተ ወይ ማውሩና አረብሻችሁ እናንተ አይደለም። ምስር ምን ሆነሽ ነው? ቁጭ በይ እንጂ ችግር የለውም። እናንተ ቁጭ በይ እንዴ። ምን ሆነሽ ነው? ምን ማለት ነው? በእናትሽ የሚደብር ፊት አታሳይ። አይደለም እኔ እሷ እንድትሄድ ሳይሆን እንደ እናት ያለብኝን ማስቀመጥ ስላለብኝ ነው፣ መናገር ስላለብኝ ነው የምናገረው። ካስከፋውሽ ይቅርታ እናቴ። እናንተ ያው አይ ችግር የለውም። እኔ እርኒን ወደዋለሁ። ችግር የለውም። እኔና እሱ እንገናኛለን። እናንተ አውሩ እና የለት አይደለም። ቁጭ በይ በእናትሽ። እናንተ አውሩ። አይ እኛ ምንም አንቺ በሌለሽበት ማናወራው ነገር የለም። እናወራው። ቁጭ በይ። አይ ምንድነው የምትይው? አይ በማርያም አይ እኔ ምን ማለት ነው? አንተ ለቁጣ ነው ለመናደድ ነው እንዴ? አንተን እንዴት አንተን የት ያደርሳል? አይደለም ሻው ምንድነው? አንቺ ደርስ ነው ባንተን እንዴት ምንድነው? አንቺ ያለ እኔ ተናድጄ ምን ያናድደኛል? ወጣት እናቱ የነገረችውን ነገር ወይም አባቱ የነገረውን ነገር ካልሰማ ተጠቃሚ አይደለም። ከመነጋገር ደግሞ መፍትሄ ይገኛል። ስለዚህ አንተ እንጣጥ የትም አያደርስም። መናበብ አለብን፣ መነጋገር አለብን፣ መተዋወቅ አለብን። ነግሬሽ የለ እንዴ? እኔ አዲስ ነው ነገርከኝ። አሁን እዚህ ጋር እኮ ነው የጠራኸኝ። እኔ የማውቀው ነገር አለ እንዴ? ጓደኛ አለችኝ ብዬ ከዚህ በፊት አንተ ጓደኛ ሚሊዮነር ነው። እኔ ምን አውቃለሁ ስለአንተ ጓደኛ? አይ በቃ ብቻ እሺ። አሁን እሷ ጓደኛዬ ሳትሆን አሁን ፍቅረኛዬ ናት፣ ወደፊት ሚስቴ ናት። ቀጥል በቃ እናንተ አራሳችሁ። አንቺ እኮ ከዚህ በፊት ድብቅ አይደለሽም እኮ። አሁን ለምንድን ነው ካስደሰተ ቀጥል።
ምን አገባኝ እኔ አንቺ ደስ ሳይልሽ እንዴት ነው አሁን ደስተኛው ሆኜ መቀጠለው? የሆነውን ወጣት ማስተማር አይገባኝም። ከዚህ በኋላ ራሱ መምራት ይችላል። እኔ የሚገባኝን ስቴጅ ተራምጃለሁ። በቃ ከዚህ በኋላ እኔ ምንም አይመለከተኝም እኮ። ታዳሽ አንቺ አሁን ደስተኛ ሳትሆኚ እኔን ደስተኛው ሆነ ማለት አይከብድም ሙሉ? አይ በቃ እናት ደስ አላለችውማ። እናንተ አውሩና እኔ ልሂድ። እማ በእናትሽ ያስደበርሽኝ ነው በእናትሽ። ለዚህ ነው የጠራኸኝ። እኔ ራሱ መሄድበትም ብዙ ቦታ አለብኝ፣ ብዙ ስራ አለብኝ። ብቻ ግን አንተን ደስ ካለ ኦኬ ችግር የለውም። አይ መጀመሪያ ደስ ብሎሽ የተጫወትሽ የሳቅሽ አሁን እሷ ስትመጣ ደስ ነገር ስላላየሁ ነው። እሺ አትናገሪም? ግልጽ ምንድነው ያለው? ከዚህ በላይ ግልጽ ምን አለ ማለት? ደስ የሚለኝን ነገር ሳይ ነው እኔ ሄደ። እሷ ናት ያላስደሰተችሽ? ውስጤ ሊወጣ የሚችል እሷ ናት ያላስደሰተችሽ? እኔ እሷነቷን አይደለም እሷም ነገ እንደኔ አይነት እሺ እሷ አሁን በምንድነው የምትበልጠኝ? እስቲ ቁሚ እሷ አሁን በምንድነው የምትበልጠኝ? በምን በልጠኝ ነው አንቺ እንዴ? አይ ቁጭ በይሾ እማ በምን በልጣ ጨዋታ አደረጋችሁት እኮ እናንተ። ህይወት እኮ ነው ይሄ። ህይወትን ወደ እቃቃ ጨዋታ ወደ ኬጂ የወረድክ ነው ይሄ። አስበህበት አልመህበት ያቀድከው ነገር ስላልሆነ ደስ አይለኝም። አንቺ እንዳይደብርሽ እሺ እማ በእናትሽ። እናንተ አውሩ። አይ በቃ ወይ ማሚን ልጅ እኔ ማላችሁ እንትን አልበል። አይ ማሚን እኔ እሸኛታለሁ። ባይሆን አንቺ እንዳይደብርሽ ቁጭ አይደለም ሙሉ በእናትሽ አይደለም። በቃ እሺ ቢያንስ እንደዚህ አይን ነገር እሷ ከሄደች በኋላ ነው ለኔ መንገር ያለብሽ እንጂ አንቺ እስከ መቼ ድረስ ነው የምደብቅህ? ወይም ደግሞ እስከ መቼ ድረስ ነው ይሄ የተሸፋፈነ ነገር? እኔ አይመቸኝም። በቃ ህይወት ነው፣ ግልጽ ነው መሆን ያለበት። እኔ እንደዚህ አይነት ነገር አይመቸኝም። እኔ ይደብረኛል። መጣው እናት እኔ እንደዚህ አይነት ነገር ለአንቺም ግልጽ ያደረኩት ለሱም የምናገረው ነገሮች ውብ እንዲሆኑ ነው ነገ ላይ። አይ ማዘር ልክ ነው እኮ ግን ምንም እኛ እንመጣጠናለን እኮ እርሶ ዝም ብለው ነው ያው ልጆች ስለሆነ አስበውለት ይሆናል እንጂ በምንም አንበላለጥም። ወይ ስለቀጠነ ይሆናል እንጂ አይ እይታዎትን ያስተካክሉ እንጂ ችግር የለውም። እኔ እኮ ገና ልጅ ነኝ ገና እንዴ ሰው እኮ አያውቁም እንጂ እንዴ ማዘር ወይ ልጅ እንዲህ የተባለ ነው ገደል የሚገባው። እኔ ልጄን አውቀዋለሁ፣ ምን አገባኝ እኔ እሱ። እናንተ ከተዋደዳችሁ እናንተ ከተፈላለጋችሁ እኔ የሚያገባኝ ነገር የለም። ምን አገባኝ እኔ ምንም የሚያገባኝ ነገር የለም። እኔ በጣም ነው ይድኔ ሊሞደው ምርጥ በቃ ፍቅረኛዬ ነው፣ ወደዋለሁ በጣም። የሚወደድ ልጅ ነው፣ የሚጠላ አይደለም። በቅርቡ ደግሞ እንጋባለን ብለን አውርተን ብዙ ነገር ጭራሽ እስከ መጋባት ደረጃ ደረሳችሁ። እናንተ አሁንም የተጨቃጨቃችሁ ነው? አረ እኔ በስመ እያስረዳኋቸው ነው እኮ። እሺ ምንድነው ታዲያ ኮረፍሽው? እማ ምን ሆነሽ ነው? በእና ያስጨነቅሻት ነው ደስ ስላላቸው በጣም ለሚሆነው ለሚፈጠረው ከዚህ በኋላ ለሚፈጠረው ነገር ሪስኩን የሚወስደው ማን ነው? እማ በቃ ይሄንን እንዝጋው በቃ። እማ በቃ ከዚህ እንደዚህ ማለት አይጠበቅብሽም። በቃ እኔ ለማንኛውም ወደ ቤት አይ የተማቴጅም ለምንድነው የምትሄጂው? እናትህ ስላልወደዱኝ በቃ አይደለም። አይ ችግር የለም አንቺ እንደዚህ አትበይ በእና። እማ ለምንድነው ሄዳለሁ የምትይው? ምትሄጂ ከሆነ ደግሞ እኔ እሸኝሻለሁ። አይ እኔ ሄዳለሁ ችግር የለውም። ችግር የለውም። ተጫወቱ በቃ እኔ እሸኝሻለሁ። እንሂድ በቃ። እኔ ቤት ይሻለኛል። ምን ያልክ ነው? ቆይ አንዴ። ምንድነው? ቆይ አንዴ ቆይ። እንደዚህ በይና ቦርሳሽን አውጪ። ምን ማለት ነው? ለካ እዚህ ነው ያለው። ቆይ ምንድነው? ምን ያልክ ነው? እማ በቃ ቆይ እማ ጨፍኝ በደንብ ጨፍኝ። ድሮም አይኔ ለራሷ በቀዛ ናት። አንተ ደግሞ አይኔን አትጨፍኝ። ክፈች። ፈታችልም እንዴት ትሻለሽ? እማ ቆይ መጀመሪያ ምስር ነይ ምስር እዚህ ጋር ምስር ባለ ትዳር ናት። ፍራንክ ነው። እሺ እንቀልድ ነው። እና ሲቀጥል ደግሞ ደንግጣው ነበር አንቺ አይሆንም ብዬሽ ነበር እኮ መጀመሪያም። አይ ብለው ነበር እንዴ
ፍራንክ ነው። እኔ ይድረጋቸው ይቅርታ አድርግልኝ። እሺ ተጠጋ ፍራንክ ነው። ሲቀጥል ደግሞ እድሜ ለውድ ቤተሰቦቻችን፣ ለጓደኞቻችን፣ ለዘመዶቻችን እነትሬ እነገን አይቻላልኩም። አይ ጫፍኝ እኮ ስጦታ ልሰጥሽ ወይ መድኃኒዓለም። እሺ ስጦታ ልሰጥሽ ነው። ድሮ ማይኔ ትንሽ ናት ጭራሽ ተጣጣፋት ነው። ስጦታ ልሰጥሽ ነው። ጓጉቻለሁ በጣም ያይቀስ እንዳታይ ላይ ስጦታ እቤት ስመኝን የምታስቸግሪው ባንቺ ቻርጀር ካልሰካው ብለሽ ነውና ቻርጀር ገዛውልሽ። በጣም ነው ሞድ። ቆይ አይ ቻርጀር እኮ ነው ያልኩኝ። አይ አውቃለሁ እኔ ይገባኛል፣ ዝም ብሎ ይገባኛል። ወይኔ አወቀሽ። ለማንኛውም ደስ ይላል። ስልክ ለማሚ አመሰግናለሁ ልጄ። ቆይ ስልክሽን እናውጥርልሽና እንያይተን። ደስ ይላል። በጣም ደስ ብሎኛል። አረ ካሜራ ከኤሪጌንዶ ያው ኦፖ የምትባል ትንሽ ያው ስልክ ነበረች። ከሷ ደግሞ ለማሚ እኔ በአቅሜ ለማዘሯ አይፎን እንዴ ነንም ጣል አረጋችሁ ኩሎን ነው በቃ ከልጄ ጋር አሁን ይሄው ለማዘሯ አመሰግናለሁ በጣም ቤተሰብ ማለት ኖሮ ተርፎ ምናምን አይደለም። ያው ትንሽ ጊፍት ለማዘር ማለት ነው። ትንሽ በአቅም ያው ቀስ በቀስ የጎደሉ ነገሮች ይሞላሉ። ለጊዜው ግን ማሚ ስልክ የላትም ኮንታክት የምታደርግበትና ያቺ ትንሽ ተቀጠቋ በጣም ታስቸግራለች። አንዴ ባትሪ ይወልቃል ከማል፣ አንዴ ቀዩን ስትነካ አረንጓዴ ይደውላል፣ አንዴ አረንጓዴውን ስትነካ ያለ የቀላቀለ ያስቸግራት ነበርና ያው ዛሬ በአቅሚቲ ትንሽ ብትሆንም ያው ለሷ አይፎን በላት፣ ለኔና ለሷ አይፎን በጣም በቃ አዲስ ስልክ ደግሞ ፎቶ እንነሳበታለን። እና ማዘሯ ይሄው አመሰግናለሁ። ከዚህ በኋላ ያንቺ ነው። ቤተሰብ ነው። እኔ እንጃ በጣም የገረመኝ ነው። በጣም ማለት በእነሱ ምክንያት ነው ለማዘር ስጦታ ይገዛ ብለው ነው ያስገዙት። በወጣቶች እጅ ላይ ነው በብዙ ጊዜ ይሄንን ስልክ ማየውና ለኔ ይሄ መድረሱ ለኔ በጣም ትልቅ ነገር ነው። እውነት ቤተሰብ በጣም ነው ማመሰግነው። እግዚአብሔር ይስጥልን። አመሰግናለሁ። ታለክሳለሽ እንዴ? እንኳን ደስ ያለሽ። መስኪቶኒ ልቀፋት በእናትሽ። ያው እድለኛ ሚስት ናት እቺ ልጅ። እኔማ በቃ ልታስለቅሽ ነበር። እድለኛ ሚስት ሁሌ ካለፈ በኋላ ምትሆናውን ሚስት የሆነ ደስ የሚል ነገር ሳገኝ ባንዴ ነው መስማማው። ቤተሰብ እኔ ደስ ይለኛልና አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ያቆይልኝ፣ ክብረት ይስጥልኝ። አዎ እናመሰግናለን። የእናቴ በጣም የደስታዋ የሳቋ ምንጭ የሆናችሁ ሰዎች በጣም ከልባችን እናመሰግናለን። እንወዳችኋለን። እኛ እዚህ ጋር ፕሮግራማችንን እንቀጥላለን። እናንተ ግን ደህና ቆዩልን። እንወዳችኋለን። ባይ። ቁጭ በይሻው ምስሬ እውነትም ምስር ቢ